ራሳችን ተረጋግተን ምንም አላረኩ አንቺ ምክንያት ነው የሆነ ነገር እየተፈጠረ ያለው እኮ ተነሽ በቃ እንዴ አታስመስይ ተናገሪ አንተ ነሽ የጠራሻቸው አታስመስይ በአንቺ ምክንያት ነው እንደዚህ የሆነልን ያቺ ታማሚ እናት ስታቀስ በቃ እኔም ለነሱ በቃ ለነሱ እኔም ለማትረፍ ብዬ ነው እዚህ ነገር ውስጥ የገባሁት ምንድነው ሐሳብህ የሰው ቤተሰብ ለመበጥበጥ ነው እንዲያላማ ቤተሰብ ለማፍረስ ነው ወይ ሐሳብህ ንገረኝ ቤተሰቡን ለምን አድነው ወይ ቅድ በቃ ተረጋጋ ዝም ነው ብስናረገው የሚያስደስተናል አዎ ተደሳቾች ነን ከሴት ይልቅ ተመሳጣኝ ጾታ ነው የሚያስደስተው ያልከለው ዝም በል በጣም ተሳፍር ነበር እሺ ባንተ ወንድምነት በጣም ነው ያፈርኩት አትመቸኝም ነበር ነገር ያለው አስወጣት ብዬ በገዛ ደሞ ጭራሽ አሁን ትካፈታለህ ሰርጉን ከሚያው ሰርቆ ችግሩ ልል ይችላል እንዴ እንደዚህ ነገር ውስጥ ገብቶ እንዴ ብዬ ነው እናገረው እና ለራስ ከመሻሽተት ነበር አይደል ለምን ይስከተኝሽ እኔ እንደዛ አስቤ አይደለም የመጣሁት አሁን ነው እና ምንድነው ከ6 ወር በፊት የነበርንበትን ችግር ታውቂያለሽ አትፈልጊ ምን ሆነ ነው ቤት ድረስ መጣ እንደዚህ ካሜራ ያበራለሁ እንዲያደርገኝ አትፈልጊ ካሜራ ማን ቤት ትግቡ ይያክሩ ማናታ ምን ሆነ ነው ሰላም ፖሊስ ነው ተወው በእሱ የሚጠይቀኝ ፖሊስ የምን ፖሊስ ነው የምታወራው ስማኝ ቆይ ደግሞ የግብረ ሰዶም የሚባሉት ለወንዶች ለማያውቁት ሰው ምናምን መልእክት እየላኩ እየጻፉ እንደ ሴት ሆኖ ነው የሚያወሩትና ምንድነው መሰራው ቤቴ ሳትናገር ምንድነው መሰራው አሁን ምን እያደረጋችሁ ነበር ምን ታረጋለህ ቤታችን ዛሬ እኮ የሆኑ የሚመጡም ልጆች አሉ እና እስከዛ እስቲ በጣም ናፈቀኝና ኧረ እኔ ሁላም ነገርሽ ነገር አለ ባለፈው ነው ሁላ ያጋጠሙኝ ልጆች በቃ እንዴት ልንገርህ ከሱ መጨመረው ነገር የለም እሱ እንዳልክ ነው እነሱ ናቸው አንተ እሱን የላኩት እነሱ ናቸው አይደለ እኮ ስለነሱ ንገረኝ እንግዲህ ሊነቀስ ከመጣ ሰው ጋር ያም ከወንድ ጋር የኔ ፍቅር ብሎ ማውራት ትንሽ ለየት ያለ ነገር ነው እኮ ነገር ተፈልገውን ገንዘብ ሁሉ ይሰጣልን ተፈልገውን ገንዘብ ሁሉ ይሰጣልን ዝም በለው አለቃችሁን አግኝታችሁ ታውቃላችሁ አሬ ይዘጋጅ አድናቅ ማን ነው ታዲያ ለእናንተ ገንዘብ የሚያስተላልፈው በሰው ነው በባንክ ነው የሚገባው እሺ ዝም በል ይናገር ሰማኝ ይኸውልህ ሰበብ ውስጥ እንዳትጥል አንተ በተለይ የተንቀዘቀዝክ ነው ሰበብ ውስጥ እንዳትጥል እሺ ቀጥል እሺ በቃ ባንኮንታችን ገንዘብ ይገባል አፈንታተርሰ ምን እየዛክበት ነው እሺ እስካሁን ስንት ሰው አባል አድርጋችኋል ብዙ ሰው ናቸው እነሱ ናቸው እኛ ጋር የሚልኳቸው አይደል እናንተ የመለመላችሁት አባል ስናደርግ ይከፈላናል ብላችኋል እኮ ግን አንተኛ እንደዚህ ከምትጠይቀን በላይ ህይወትን ለምን አትቀይረው ይኸውልህ ቅድም በእጄ ነው አሁን ታሳስተኛለህ አንተ ሰውዬ ሰማኝ ነገርኩህ እንደናንተ ቆሻሻ ሀገር ውስጥ ከሚኖር እኔ ይኸውልህ ነፍስን አውጥቼ ለመንግስት እጄን እሰጣለሁ ሰማኝ አዎ እሺ በቃ ሰው ደታቱ ለምስራት ሲመጡ እኔ ጋር እሱ ይመጣል አብሯቸው ከዛ በቃ ያወራቸዋል ብዙ ነገር እሱ ነው ያወራቸው እሺ አንተ በስልክ ስታወራ የነበረው የባለፈው አንተ የባለፈው ልጆች ያልካቸው የትኞቹ ናቸው ምን አይነት ልጆች ናቸው ጓደኞቼ ናቸው አንተ አስገብታቸው ነው አይደለም ኧረ በእናትህ በቃ ንገሩ በቃ ነው አይደለም እሺ ስንት ከፈለ ስለ ገንዘቡ ችግር የለም እንመጣበታለን ስለዚህ ይሄ ቤት ንቅሳት ቤት ብቻ ሳይሆን የምንድነው ቃሉን ለማጥራት ራሱ ይከብደኛል ግብረ ሰዶም ነው ግን መጨረሻ እናንተ የውሾች የልክስክሶች ነው ለምንድነው እትን ከዚህ በፊት ስትሰራ አስወጥተህ ነበር አይደለ ማን ቤት ውስጥ እያለች ነበር መሰራ ይሄን ነገር ከጀመርኩ ወዲህ ደግሞ አስወጥተህ ነው ምክንያት በቃ እነሱ አይፈልጉም በቃ እሱ ነው ዋናዎቹን የሚያውቃቸው ከዛ በቃ እነሱ አይፈልጉም እሷ እንድትኖር ያስፈራሩኛል እንገላታለን ምናምን እያሉ እና ይሄን ጎደናውን ስታቅስ እናት አባትህ ሲያቁስ ያቺ ታማሚ እናትህ ስታቅስ በቃ እኔም ለነሱ በቃ ለነሱ እኔም ለማትረፍ ብዬ ነው እዚህ ነገር ውስጥ የገባሁት
እንጂ ፈልገው ሲጀመር እንደዛ በማያስፈራሩ ሰዓት ላይ እኮ ለህግ ማመልከት ትችል ነበር። እነሱ በጣም ብዙ ሰው ይሁን ማን ናቸው? እስቲ አንተ ሰዎች አሁን ይምጡና ከነኛ እስቲ እኔን የሆነ ነገር ያደርጉ ሲልገረኝ በቃ አስፈራዱ። ማድረግ እንደሚችሉማ ስላሳዩን እኮ ነው እኛን እዚህ ነገር ውስጥ ተከተቱን። ለአንተ እኔ ስንታም አይደለሁም። ልክ እስከስ ዝም በል። ይሄ ሁሉ ጉድህን አሁን ለእህትህ ደውላለሁ። ዝም በል። ልጅ ጦሰኛ ነች ሁሉ ነገር የምታመጣብን። ኧረ በእናትህ ደስ አትደውልላት። አይታካለች እንዴ? ስማኝ አንተ ምንም ልቀቅ ተወኝ እስኪ። በሷ ምክንያት ነው ሁሉ ነገር እየሆነ ያለ ነው። እሺ በኋላ የሚመጣብን ነገር አሚን ብለህ ትቀበላታለህ። ምን እያስፈራራ ነው? በእናትህ ነው ዝም በል። ለሰላማችሁ ይሰራል። በእናትህ ሰላምን ያሳጣና ሲጀመር እሷ ናት እዚህ ጉዳይ ውስጥ ቶም ስመጣ አትመቸኝም ነበር ነገር ያለው አስወጣት ብዬ በገዛ ደግሞ ጭራሽ አፍን ትካፈታለህ። ሌላ እንዴት ነሽ ሰላም? ስራ ነሽ ወይስ ነው? እንደዛ ከሆነ ቤት ነው እፈልግሻለሁ። ቤት መጥቻለሁ። በሰላም ነው። ነይ ብቻ አሁን እንዲሁ ደግሞ ስታገኛችሁ ምን እንደምትል በደንብ ትናገራለህ። ጣቢያ ምምጭ ይቀርልሃል። ገና የምፈልገውን ነገር ሁሉ እያንዳንዱን ተናዘብ። ምንድን ነው የምትፈልገው? ቆይ ከእናንተ ምን ልፈልግ እችላለሁ? አላማ ምንድን ነው እኮ ከእናንተ ምን ልፈልግ እችላለሁ? እዚህ በተኛበት ረግጬ ያፊኛን ነው ማፈናጋለሁ። ሰማይ ረግ አረብ እናት ተነስ እንዳንተ አይነት መንካት እራሱ ኃጢአት ነው። ሰላም ምን እያደረግሽ? ሰላም ምንድን ነው የተፈጠረው? ምንድን ነው ንገሪኝ። አስረጅኝ። ምንም አላደረኩም። አንቺ ምክንያት ነው የሁሉ ነገር እየተፈጠረ ያለው። ምንም አልሆንም። እሺ ቁጭ በይ እና ልንገርሽ። ሰላም ለኛም አስረጅን። ምንድን ነው የተፈጠረው? ተረጋጊ። በመጀመሪያ ደረጃ ሰማሽ? ቢላው ባጋጣሚ መጣ ነው። እሺ ምንድነው? ቤት ድረስ መጥቶ ሊገለን። ንገሪኝ እስኪ ምንድን ነው የተፈጠረው? ከአንቺ እንስማው። ምንድን ነው? ቆይ አሁን ሰላም አንቺ አሁን ተረጋጊ እያልኩሽ ነው። እሺ ካልተረጋጋሽ ምን ይፈጠራል? እንዳስረዳሽ ተረጋጊ። እሺ አስረዳኝ። ምንድን ነው? አሁን ማስረዳቱን አስረዳሻለሁ። መጀመሪያ እኔ ላስረዳት ወይስ እናንተ ታስረዳታላችሁ? ምንድን ነው የምታስረዳት? ንገረን እስኪ። ወንድምሽን ጠይቂው፣ እሱ ይነግርሻል። ምን ሆነህ ነው? እሺ ምንድን ነው? ምን አንቺ እየተፈጠረ ምን ብለሽ ነው እነሱ የጠራሻችሁ? ወንድምሽ አይደለው እንዴ? አታስመስይ፣ ተናገሪ። አንቺ ነሽ የጠራሻቸው። አታስመስይ። በአንቺ ምክንያት ነው እንደዚህ እየሆንልን። ደግሞ ታስመስያለሽ እንዴ? አስመሳይ እንዳትጠጊያቸው እንደዚህ ነው የሚያወሯት። ገና ሌላም ነገር ላደርጋችሁ ይችላል። ምንድን ነው? አስረዳኝ። እየጠበቅኩ እኮ ነው። ዝም በይ። ሴራውን ከጠነሰች በኋላ አስረጅኝ አትበይ። ምንድን ነው? ዝም በይ። በል እየጠበቀችን ነው። እሺ በቃ ተናገረው እንዴ? አዎ ይናገራል። አንተ አፈን ዝጋ። ይኸውልሽ በቃ ለእናታችን ገንዘብ ያስፈልገን ነበር። በቃ እነሱ የማይሆን ነገር ውስጥ ገብቻለሁ። ምን ውስጥ ነው የገባው? በቃ ሰላም፣ በአጭሩ የጠረጠርሽው ነገር እውነት ሆኗል። እጅ ከፍንጅ ነው ያዝኳቸው። ባዶ ራቁቱን ማለት ለእናታችን አንተ ምንድን ነው ሀሳብህ? የሰው ቤተሰብ ለመበጥበጥ ነው እንደ ዓላማ? ቤተሰብ ለማፍረስ ነው ወይ ሀሳብህ? ንገረኝ። ቤተሰቡን ለምን አድርገው ወይ ቅድህ? በቃ ተረጋጋ። ዝም እሺ ሰላም ተነሽ። በቃ ትጎታል። እንዴት ነው? እሺ ቪዲዮ ላሳየሽ። ለእናታችን ብዬ ነው። በደንብ ተረጋግተሽ እስከ መጨረሻ
ለእናታችን ጊዜ ነው። ለእናታችን ብለህ እናታችን ስማትቻ አትጥራ የምን ይሆን ነበር ጎደለብን የሰራታ አይልድና ይሮጥ አለብን እሱ በቃ አይደለም በእናታችንም ሆነ በደረታችን አታስመስል ውሻ ነበር ያለ አታስመስል። እሺ ሰላም አሁን ተረጋጊና እንዴት እንደገቡ ሁሉንም ነገር በደንብ ያስረዱኝ። እንዴት ነው የምነግራቸው? ሁሉንም እነግራታለሁ። አንተ ልክስክስ ነው ወንድም ያለም ከእግሮ ላታ ወንድም የለኝም ብሎ ነው የሚጠራው። አዋራጅ ነው ብሎ የሚጠራው። እሺ አሁን ለመጨረሻ ጊዜ አንተም ተረጋጋ። ነገሮች እንዲቀሉ ከፈለጋችሁ ዝም ብላችሁ የምጠይቃችሁ መልሱ። ዱላ ሰልችቶኛል። በቃ ስርዓት ያዝ። ሲጀመር ወንድሜ ስትል ተከተልከው አንተ ነህ ግን በቃ ዝም በል ይሻለ ምን ሲቃለ ወይ ምን አትክ በብራ አስተኛ ነኝ በብራ አስተስተው ነው። እሺ አሁን ይኸውልህ ለኔ ያስፈልጋችሁትን መስዋዕት እንዳለ ለሰው ነገር ወንድሜ አንተ ያልገባ ነገር አለ። እሺ ምንድነው ያልገባ? አስረዳኝ። ተረጋጋና አውራኝ። እኔ ይኸውልህ የምትፈልገውን ነገር አደርግልሃለሁ። ስለዚህ ተረጋጋት። ትንፋሽ ነው አጣርክ። ሰላም በቃ አሁን ነገሩን ማጣራት አይደለ የተፈለገው? በቃ እዚህ ላይ ተደረሰ። አንዴ ሆኗል። አንዴ ገብቶበታል። ከዚህ በኋላ ማድረግ ስላለብን ነው ማውራት ያለብን። እሺ ቀጥል። አዎ ልክ ነህ። በዚህ ነገር ተጠማጅ ሆነናል። ልክ ነው። ስናደርገው የሚያስደስተናል። አዎ ተደሳቾች ነን። ከሴት ይልቅ ተመሳጣኝ ጾታ ነው የሚያስደስተው። ዝም በል ያለበት የገባበት ነገር በቃ አስገድድ። አንተም አንደኛው ከነሱ ጋር ነው። ባያስደስተህ እኮ ገብታ ከልጅ ነገር አትፈጽምም ነበረ። በት ያስፈራርታችሁ። አዎ በገንዘብ አታለው ነው። እሺ አትጩሁ። ወንድሜ አያረግም ያስገባው። እሺ አሁን አትጩሁ። በቃ አንተም ዝም በል። ሰማኛለህ? እሺ ቀጥል አንተ። አሁን እኔ እሱንም የከተትኩት ሌሎች ሰዎችንም ከተቻ ይሄን ነገር ደግሞ እንዳደረግ ያከፈፈኝ ገንዘብ ነው። ህይወቴን ለመቀየር ስል ከዚህ ነገር ደግሞ ለመውጣት ቢፈልግም አይቻልም በጭራሽ። አዎ ያስደስተኛል ከተመሳሳይ ጾታ ጋር ማድረግ። ይሄን ነገር ደግሞ ለብሩ ስል ያደረኩት ምን ማድረግ እችላለሁ? ህይወቴን ለመቀየር ስል ነው። አሁን እዚህ ነገር ውስጥ የከተትኩት እሱ ምክንያቱም ገንዘብ ነው አይደል? ምክንያቱም በሰዓቱ ገንዘብ እንዳልነበረውና አማራጭ እንደሌለው ስላወቅኩኝ ይህን ነገር አማራጭ አድርጌ ያቀረብኩለት። ስለዚህ ጓደኝነታቸው የቆየ ነው ማለት ነው። ከ5 ዓመት በላይ ካልጠፋ ሰው እንዴት እንደሚል ማለት ይችላል። ምክንያቱም ህይወታችሁ እስከነበረበት ሁኔታ ነው። ቆይ አንድ ጥያቄ አለ። እዚህ ስንት ዓመት ነው? 2 ዓመት ነው አይደል ያልሽኝ? ስለዚህ እዛ ነው የምትተዋወቁት ማለት ነው? ሶሻል ሚዲያ ላይ ምን ፌስቡክ ላይ ነው? ምን አይደል? ፌስቡክም ላይ ኢንስታግራም ገጽ ላይ። ስለዚህ እዛ አንተ እዛ ክፍለ ሀገር እያለ ከሱ ጋር በሶሻል ሚዲያ ታወራ ነበር። ግን በእንደዚህ አይነት መንገድ አይደል? በቃ ኖርማል። ስለዚህ ስትመጣ እንደዚህ መስራት እፈልጋለሁ ስራዬን ስለነገርኩት ከዛ ቦታ እፈልግላቸው ይሄንንም ቤት ያገኘልን እሱ ነበር ያገኛል። እና ለራስ ካመቻችተህ ነበር የመጣው። ለምን ትከተከኝሽ? እኔ እንደዛ አስቤ አይደለም የመጣሁት። አሁን ነው እና ምንድነው ከ6 ወር በፊት የነበርንበትን ችግር ታውቂ አይደለም? እሺ አሁን በቃ እሺ እየሰማችሁ ነው። መንገር ያለባችሁን ሁሉ ነገር ነው። እኔ እድሉን እየሰጠኋችሁ ነው። እሺ በቃ እዚህ ከመጣን የመጣችሁት የዛሬ 2 ዓመት ነው እና የዛሬ 6 ወር አካባቢ ነው እዚህ ነገር ውስጥ እንትን ያልኩት። እሺ ከዛ በቃ ቤት ስራ ምናምን ጠፋ። ከዛ እሱን ነበር በቃ ጓደኛዬ፣ ሌላ አልነበረኝም። ሌላ ጓደኛዬ እሱ እንደዚህ አይነት ነገር ውስጥ እንደነበር አላውቅም። ከዛ የሚሰራ ሰው ስለጠፋ ምናምን የቤት ኪራይም ደረሰብን። እዛ እህቴ የምታገኘው ገቢ ትንሽ ስለነበር በቃ ለእናታችንም ነገር ያንተ ነበረ። ዝም ብለህ አታውራ በእናትህ። ግን አንተ ምን ያህል ጊዜ ሆነ አንተ ከገባህ? አንተ ምን ያህል ጊዜ ሆነ? እኔ እንኳን ቆይቻለሁ። ምን ያህል ነርቭ በሽተኛ ነበርኩኝ። ከዛ በሽታ ለመዳን ደግሞ ግዴታ ውጭ ሀገር መሄድ አለበት ብዬ ነበር። ያን ገንዘብ ደግሞ ከየትም ነው ላመጣው አልችልም ነበር በሰዓቱ። እኔም አንድ ጓደኛ ነበረኝ። ይሄን ነገር አማራጭ አድርጎ ሲያቀርብልኝ ተቀበልኩት። ምክንያቱም በሰዓቱ ምንም አማራጭ አልነበረኝም ይሄን ነገር ከመቀበል ውጭ። ከዛ ብሩን ሰጡት አክመዳን? አዎ በእርግጥ የቀረበልኝ ገንዘብ ህይወቴን ሊቀይር የሚችል ነበር።
ከዛም አልፎ ነገር ደግሞ ማረገው ነገር ያስደስተኛል። ለምየለመድኩት ስመጣ በዛ ነገር ተገዢውኝ የቀረው አንተ ግን ጋር ሞት ተሰጣውልሽ እንኳን አይሰግድልህም እንዴ? ህይወቴ ስለ ነው ሁሉ ነገር ያረኩት። ወንድምሽም ለህይወትሽ ለአንቺ ህይወት ሲል ነበር ህይወት ተገባው። ጥቅም ስትሉ እንደዚህ ያደረጋችሁ ምንም አጥተው አይደለም። ቀርበታ ቃል ንገረኝ። እሺ ከሰዎች ጋር እንዴት ነው የምትገናኙት? የት ነው የምትገናኙት? ወይስ እንደተለመደው ደግሞ ጭፈራ ቤት ልትደኝ? አንድ ቦታ ቀጥራችኋለሁ። በዚህ አይነትማ ሌላ ንቅሳት ቤቶችም እንደዚህ አይነት ታሪክ ይሰራሉ ማለት ነው። ማለት በቃ እሱ ይዟቸው ነበር። ይሄ ብቻ ነው ወይስ ሌላ ንቅሳት ቤትም ትወስዳለህ? እኔ እስከማውቀው እነሱ ሌላ ቦታም አላቸው። ስለዚህ አንተ ታውቃለህ። ምንም እኔ እስከማውቀው አላቸው አትበል፣ አለም በል። አንተም አለበት አይደል? እና ሰዎቹ እጃቸው ረጅም ምንም ነገር ማድረግ ይችላሉ። ምንም ነገር ይሄ ቃል ነው። አንተ ስንት ያለኝ በቃ ሰማኝ። ይሄ እጃቸው ረጅም ነው ኃይለኞች ናቸው። አይመለከትም ማንንም ይሁን ነገር አይደለም። አንድ እውነት ልንገርህ፣ ያስደስተኛል ማድረገው ነገር። እሱንም ተገዢውኝበት ስለገባው መጀመሪያ ሳልፈልገው ነበር የገባውበት። እንደሚያስደስታችሁም አየሁ እኮ። ጭራሽ ደግሞ ናፍቀኛል። እኔ ቃሉን ለመጥራት ራሱ እኔ የእውነት በጣም ነው የሚናፍቀው። ማን ነው የሚናፍቀው? ምን አይነት ጊዜ ላይ ነው ደረስነው? ማንም ቢሆን እኮ እሺ አሁን የደበቃችሁ ነገር አለ ወይስ የለም? በቃ ንገረኝ። የደበቀኝ ነገር ካለ ንገረኝ። ትሰማኛለህ? አሁን ሌላ ቦታ አለ ወይስ የለም? ወይስ በእናንተ ቤቱም ሌላም አለ? በጣም ብዙ ቦታ ነው ያለው። አንድ ቦታ ብቻ አይደለም። ሌላ ቦታችም እየመጣው አቀርብለታለሁ። የዚህ ነገሮችም ተገዢ አደርጋቸዋለሁ። ያንተ ኮሚሽንን አዎ፣ ጭራሽ እያጠጣህም ነው? አዎ። በርግጥ በዚህ ነገር ላይ ማይፈልጋለ ሁሉም እሺ ብሎ አይቀበልም። ስለዚህ እሺ ማይሉትን ደግሞ እያጠጣው እዚህ ነገር ውስጥ ከተታቸዋለሁ። ከዛ ገንዘብ አማራጩን ያቀረብኩላቸው በዚህ ነገር ላይ ተገዢ ይሆናሉ። ምን ወድጄ አይደለም እዚህ ነገር ውስጥ የገባሁበት አልኩሽ እኮ። ሰላም፣ አሁን ስራዬን እየበጠበጥሽ ነው። እኔ መፈልገው መረጃ እየሰማሁ ነው። ቀጥል አንተ። ከዛ እነሱን ለዚህ ነገር ተገዢ አደርጋቸዋለሁ። ከዛ አንድ ሰው ለነሱ ተገዢ ባረግ ቁጥር እዚህ ነገር አሻፈረ የሚለውን ስም እንደምታደርገው እንዲህ ያለውን ሰው ደግሞ ግዴታ መረጃ ሊያወጣ ስለሚችል እዚህ ነገር ላይ ለነሱ የሚሰጥ መድኃኒት አለ። ወይም ደግሞ ከነሱ ደም ይወሰድና ድግምት ነገር ይሰራባቸዋል። እሺ ይሰማል። ከዛ ያ ነገር ከተፈጠረ በኋላ ድጋሚ ከሁለት ቀን ከሶስት ቀን በኋላ እንደውላቸዋለን። እስካሁን ግን ለምንድን ነው እኔ አሁን የምትናቁም ያለው አይደለ? ምን ድንጋጤ ነው እስካሁን እንደዚህ የምታነፈሰው? እስቲ ተረጋጋ። እስቲ ትንፋሽ ውሰድ። እሺ ቀጥል። ብዙ ሰዎችን በዚህ መንገድ ተገዢ አድርጊያለሁ። እኔም ተገዢ ሆኛለሁ። ስለዚህ አሁን እምቢ ያሉትን ደግሞ ድግምት፣ ደም ምናምን መድኃኒት። ምክንያቱም ይህን ነገር መረጃውን ካወጡ እነዛ ሰዎች ብዙ ነገር ሊደርስባቸው እንደሚችሉ ስለሚያውቁ ግዴታ ያለን አማራጭ ስለሆነ ይህንን ነበር የምንጠቀመው አማራጭ። ሌላስ እየሰማሁ ነው እያንዳንዱ። ሌላ በቃ የሚሰጡና የሚያቀርቡልን ገንዘብ ከኛ አልፎ ህይወታችን ሊቀይር እንደሚችል ስለማቅ ያን ነገር አክሰፕት አድርጌ ተቀብያለሁ። አንተስ በእህትህ ስላስፈራሩ ብቻ ነው እምቢ ያልኩህ? እስከማውቃት ያልኩህ በእህቴ ብቻ አይደል፣ በእኔ ዙሪያ ያሉትን ሰዎች ሁሉ ፎቶዋቸውን እያደረጉ ሁሌ ይልኩልኝ ነበር። ማን ሊሰጥ ቻለ? ማን ሊሰጥ ቻለ? የቤተሰብን መረጃ አንተ ነህ? አንተ ነህ ወይስ አይደለም? አሁን ይኸውልሽ ነው ህይወታቸው ስንል ተቀየረ ደግሞ እንደዚህ እንዴት ትላለህ? እሺ ምን ታደርጋለሽ? ነገር ከተጋለጠ
ሁላችንም ነው ችግር ውስጥ የምንገባው። ማነው ችግር የሚከተል? እኔ በላይ ያሉት አካላት ጭራሽ በጣም ችግር ውስጥ ነው የምገባው። በጣም ማንወጣው ችግር ውስጥ እኔ አሁን እሺ ልፈልግ እገባለሁ። እኔ ላገኛቸው ፈልጋለሁ። አችልም እንዲህ በቀላሉ ታገኛቸው አችልም። እንዴትም ይሁን ትተባበረኛለህ። እያንዳንዱ ባለበት የምታውቃቸው ባሉበት እያንዳንዱ እግር በእግር ተከታተል ወስደኛል። ሰማኝ። እኔ የምመክርህ እጅን ብታሳጥር ነው። እዚህ ነገር ላይ ከገባ ያንተም አካባቢ ያለውም ዙሪያው ህይወታቸው ተበላሽ ነው የሚሆነው። እኔም ስለዚህ ብትሆኑ የሚሻለው ወንድም። ውድ ተመልካቾች እየሰማችሁ ነው። እነዚህ ሰዎች ይህን የማስፈራሪያ የምን ነገር የሆነ ትምህርት ቤት ውስጥ ገብታችሁ የምትማሩት ነው። ዛቻ፣ እጅን አሳጥር፣ እጃቸው ረጅም ነው፣ ኃይለኞች ናቸው። እኛም እኮ ገባንበት ነገር አንጻር ፊት ያለው ምርሽ ይታያል አይደለም? አንተ እኔ ነኝ፣ አይመለከተኝም። ፊት ያለው ጠባሳ ይታያል። እምቢ በማለት የደረሰብኝ መጀመሪያ እነዚህ ያልኩ ማስተባበል አትሞክር። እኔ በዚህ አያያዝ አንተም ፈልገ ይርኩኝ ይመስለኝ እንዳንጋገር። ስለዚህ አሁን ይሄን ጓደኛን ለመያዝ ጭራሽ የቤተሰቡን መረጃ ሳልፈህ ሰጠህ። አሁን ነው ጥላ በከዳህ እኮ አስደስተውን ያረኳል እንዴ? አስደስተውና ደስ ብሎ ነው በችግሬሳቱን ደረስክልኝ ሁሉንም ነገር ከኔ ጋር የእህትን የሚወስድ ለእስካሁን ያደረስከው ከተማ መጣ ህይወትን የቀየርከው በገንዘቡ እንደሆነ አትርሳሽ። ጭራሽ አንቺም ቢሆን አትርሺ። ጭራሽ ማንነትሽን የለወጠው እዚህ መጥቶ ከዛ በሚያመጣው ገንዘብ ነው የምትበይው የምትጠጪው ምግብ። በቃ አንተም ተረጋጋ። ዝም በል በቃ ዝም በል። እኔ አሁን እኮ ስለዚህ አንድ ጥያቄ ጠይቃችሁ። ሰሞኑን የሶሻል ሚዲያ ላይ ከሚራገቡ ሰዎች ውስጥ ከነሱ ጋር ግንኙነት ያላችሁ ማን ናቸው? እኔ በቃ ማንም ማውቀው ሰው እሱ ነው የሚያመጣቸው። የሚነቀሱ የሆነ አንድ አይነት የሚነቀሱት እሱ እንደነቀሳችሁ ነው ይዟቸው የሚመጣው። ምንድን ነው ያነቀሳት? ምንድን ነው ትርጉሙን አላውቀውም። ጽሁፍ ነገር ነው፣ ስዕል አለው ምናምን ብቻ 3 ማዕዘን አይነት ነገር ነው። ስዕሉ ይመጣል ለቶልኝ ነበር እዛ ጋር አለ። እሱን ነው በቃ እሱን ነቅሳቸው ይለኛል። ማይታይ ቦታ ላይ ነው እሱ መነቅሳቸው። እሱ ነው የሚያውቃቸው አባሎቹ። አንተ ምን ትንፋሽን መቆጣጠራችንም ትንፋሽን መቆጣጠራችንም አልመታውም አይደል እንዴ? መቆጣጠር በቃ አሁን ዝም እስቲ ምልክቱን አስረዳኝ። ምን ተረጋጋ። ምልክቱን አስረዳኝ። እንደነገርኩ ለዛ ነገር ፍላጎት የሌላቸውን ሰዎች በታቱ ቀን መነቀሻው ላይ ደማቸውን እያደረገን ይጸለይበትና በሱ ነው የፒራሚድ ምልክቱን እንዲነቅሳቸው የምናደርገው። ከዛ ወዲያው በሀሳቡ ተስማሚ ይሆናሉ። ስለዚህ ስንታቀሱት የሚነቀሱ ነገሮች ውስጥ ይደረጋል ማለት ነው፣ ወደ ውስጣቸው እንዲገባ። ከነቀሳቱ ቀለም ጋር እንቀላቅልበታለን። ይሄን አንተ ታውቃለህ? ቀለሙ ማን ነው የሚገዛው? ቀለሙ እነሱ ናቸው የሚያመጡት። ስለዚህ አንተ ስራ መነቀስ ብቻ ነው። እኔ የምጠቀመው ቀለም አይጠቀሙም። ለምን በዚያ የምጠቀሙም ስለው አይሆንም ምናምን ብሎ እሱ ያንጣልኛል። ሁሉም እቃዎቹ እዛ ጋር አሉት። እያንዳንዱን አውጥተህ ትሰጠኛለህ። ስዕሉም እዛ ጋር አሉት እኮ አውጥተህ እንዳለ ትሰጠኛለህ። እሱ ነው የሚያመጣልኝ። እቃዎችን የሚገዛው እሱ ነው። ሰዎችን ያመጣና በቃ ራሱ ቀለም ቀንሶ ይሰጠኛል። እሱ ቤቱን እንዴት እንደሚበረበር እናገባለን። አንተ ከርተኛል። ዝም በል። አሁን እያስፈራራከው ነው ልሜ። አንተ ግን ምንም ምን የለም እንዴ? እነዚህ ናቸው። እሱ ነጩ እቃ ውስጥ ያለው ነው ቀለም። በጆሮ ፍቃ በሚመስል ነው የሚያመጣው። በቃ እሱ ነው ቀንሶ የሚሰጠኝ። እኔ ራሱ እንድነካው አይፈልግም። ይሄ ነው በቃ እና እንግዲህ እዚህ ብልቃጥ ውስጥ አድርገው ነው መድኃኒቱን አመጡ የሚቀባቸው ደማቸው ውስጥ እንደሚገባ። ይሄን አንቺ ታውቂያለሽ? እንዳትነቂኝ ቀለም የሚለኝ ከሆነ ጊዜ በኋላ እንደነገርኩ እኔ ግራ ገብቶኛል። እኔ ራሱ ውስጡ ምን እንዳለ የማውቀው ነገር የለም። እነዚህ መለቀሻዎቹ ናቸው። እነዚህ ያው የምቀይራቸው ነገሮች። አንተ ግን እንደዚህ ነገር
የገባው ምን ያክል ነው ንገረኝ። ገንዘብ ምን ገንዘብ ያጣከው ከመቼ ወዲህ? እነዚህ እንዳለ ላብራቶሪ ምርመራ ይደረጋል። ከዛ በኋላ እያንዳንዱ በዚህ ቀለም የነቀስካቸውን ሰዎች ሁሉ ታመጣለህ። ሰማይ ታዋርደኝ ነገር አውጥታ እና ልሸልምህ አይ ሽልማት ችግር የለም። ምን አይነት ሽልማት እንደምሸልምህ ታውቃለህ። አንተ ልብስ እናምጣለን ቆሻሻ የታረቀው ልብስ ጭራሽ እጅ ከፍንጅ እኮ ነው ያዝካቸው። አንቺ ትቀልጃለሽ እንዴ? አሪውን ተረረኩም ትለኛ ልበስ ልበስ ለብቻ ልሰራቸው። አሁን ቀሪውን ደግሞ እዛ ፖሊስ ጣቢያ ሄደን እያንዳንዷን እናወራለን። ሰማኝ በጣም የምታሳፍር ነገር። እሺ ባንተ ወንድምነት በጣም ነው ያፈርኩት። ህይወታችን ለመቀየር ቀሪውን ፖሊስ ጣቢያ ሄደን እባክህን ወንድሜ እንደዛ አታርግ እባክህን በእናትህ በቃ እግዚአብሔር ይሰላል ወንድሜ እባክህን ነገር ማንጨርሰው እንደዚሁ እባክህን ወንድሜ ምንም ጊዜ እባክህን ፖሊስ ወደ ፖሊስ ጣቢያ እንሂድ ወደ ህግ እባክህን ይሻላል ወንድሜ ሰላም እባክሽን አታልቅሽ እባክሽ ምንድን ነው የምላቸው ኃላፊነቱ ስቼ እኮ ነው የመጣነው እዚህ ምንድን ነው የምለው እሺ ንገረኝ እንዴ ብዬ ነው የምነግራቸው ሰርቆ እንኳን ቢሆን ሰርቆ ቸግሮ ልል እችላለሁ እንዴ እንደዚህ ነገር ውስጥ ገብቶ እንዴ ብዬ ነው የምናገረው ምን ነው ሊበዘበረ መታወቅ ስላለበት መውጣት አለበት አላቅም እንዴት በምን አይነት መልኩ ማስረዳት እንዳለብሽ ወይም ማገዝ ካለብኝም ቢሆን መቆማቸው ሊገደልኳቸው ወይኔ ገንዘብ እያንዳንዱን ጓደኛውን ሰምተሻል አይደል? ስለዚህ አንድ ነገር ልንገርሽ ከዛ በፊት አንቺ እነሱን ከማስረዳት ከእነሱ ጋር ያለው ከዛ በፊት አሁን አንቺ ይኸውልሽ አዳምጪ የሰማሽኝ ነው ፎቶች ምንሽ ስለ አንቺ መረጃ አላቸው ይሄ ካዲ የሆነ ሰው አሳልፈው ሰጥቷቸዋል ስለዚህ አንቺ ወይ ለጥንቃቄ ስራ መቀየር አለብሽ ወይ ማቆምም ካለብሽ አድራሻ ምናምን መቀየር ይኖርብሻል እነዚህ ሰዎች የሚያልፉ አይደለም እኔ እግር በእግር ተከታታይ እስከሚይዛቸው ያሉበት እስከሚደርስ ድረስ ምናልባት ጥበቃም ካስፈለገሽ እኔ ልልክልሽ ይችላል ላስመድልሽ ይችላል ችግር የለውም እኔ ብገሉኝ ይሻለኝ ነበር ብገሉኝ ይሻለኝ ነበር እንደዚህ ነበር እንኳን በተከበሩበት ሀገር ሰው ዝቅ ብሎ ቀና እንኳን ብሎ የማያቸውበት ሀገር እንዴት ነገር ቢሰማው ምንድን ነው የሚፈጠረው? እናታችሁ ምን ነበር የሚያማው? መድኃኒት ምንድን ነው? እቺ ሰሞን ትንሽ እያማ ነበር፣ ደም ግፊት አለባት። ግን ብሬና ለቸገረኝ የለም፣ ምክንያቱም መሬት አለ፣ አባቴ ይሰራል፣ ስራ አለ፣ እርሻ ምናምን አለ። አዎ እኔ ብር ቸገረኝ የሚለው ራሱ ከየት እንዳመጣ አላውቅም። አንድ ቀን ብሎኝ አያውቅም። እኛ ከእነሱ ብር ማንቀበላቸው ራሳችንን መቻል ስለምለብን ስለምለው ነው። ሁሌም ብር እንቀበላቸው እንሂድ ምናምን ስለኛ አይሆንም ነው የምላቸው። ራሳችንን እንችላለን፣ እነሱን ማገዝ ነው ያለብን ነው የምላቸው እንጂ ብር ቸግሮን አያውቅም። አንድ ቀን እንደ ሰው እየሰራ ብር የሚቸግረው እኔም እሰራለሁ፣ እሱም እየሰራ ነበር። ያው ስራው ሌላ ነገር ቢሆንም ማልቀስ ምን ማስተያ ነው? በቃ አንቺ ሁኔታውን ማረጋጋት ነው አይፈልግሽ። ይሄ ባይኖር ደስ ይለን ነበር። ይሆናል ብዬ አልነበረም፣ የምር ይሆናል ብዬ አልነበረም እኮ አንቺም በመጀመሪያም ስትይ ነበር ባይሆን ጥሩ ነበር። ግን በቃ ምንም ማለት ምንም ማድረግ አይቻልም። የተፈጠረው ይሄ ስለዚህ እኔ ምንም ማድረግ አልችልም። ያው የህግ ሰው ከመሆኔ መጠን ለህግ ማቅረብ ያለብኝ እንግዲህ ወደዚያ ሄዳለሁ። ቀሪውን ነገር ከዚህ በኋላ ሄጄ ነው ምን ማድረግ እንዳለብኝ እዛም ትመጫለሽ። ስለዚህ አሁን አንቺ ትንሽ ላረጋጋሽ ብዬ ነው። ተባባ በቃ አሁን ተረጋጊ፣ እረፍት አድርጊ። እኔ በኋላ ላይም ደውዬ ቼክ አደርግሻለሁ። ምንም ያስፈራ ነገር የለም። እኔ በማንኛውም ጉዳይ አግዝሻለሁ። ተመልካቾች እንደዚህ ባይፈጠር ደስ ይለናል።
ለእሷም ለቤተሰቦቹ ሲባል ለሀገራችን ሲባል ባይፈጠር ደስ ይላል ነበር። ምንም ማድረግ አይቻልም። አሁን እረፍት አድርግ። ያለውን ነገር በቃ ሌላ የሚያስፈልግሽ ምንም አይነት ነገር ጠይቂ። ማገዝ ያለብኝ እናግዝሻለሁ። እኔ ካሜራማን ያው እዛ ያለውን ነገር ማስተካከል ስላለብን ነው። እነዚህም ነገር መውሰድ ይኖርብኛል። ለምን መሰለሽ መመርመር አለባቸው። ሌላ እኮ ሌላ ቤቱንም ደግሞ መተን መፈተሽ ካለብን እንደገና እንግዲህ ውድ ተመልካቾች እውነት ለመናገር እንደዚህ አይነት ነገር እንዲህ ብልግና ቆሻሻ የሆነ ነገር እኔ ቃሉን ሳወጣ ራሱ በጣም እያፈርኩ ነው። የምሬን ነው የምላችሁ። እና በጣም አሳፋሪ ነገር ነው ሲካሄድ የነበረው። እንግዲህ አይታችኋል። እጅ ከፍንጅ ነው። በጣም የሚያሳዝን እኔ የምሬን በጣም ስለተሰማኝ ነው እንደዚህ አይነት ነገር እያልኳቸው ያለሁት እና በጣም የሚያሳፍር ነገር ነው። ያውም ደግሞ ጭራሽ ሰው ሳያቅ ነው። እባካችሁ ይሄን ንቅሳት ቤት ያላችሁ ንቅሳት እንነቀሳለን የምትሉ ወንዶች፣ ሴቶች አሁን መቼስ ይሄ ቪዲዮ ሲደርሳችሁ ጉዱን ታያላችሁ። የእውነቴን ነው ይገባችኋል ብዬ ተስፋ አደርጋለሁ። ስለዚህ ንቅሳት መነቀሳት እርድና አይደለም። የእውነቴን ነው የምላችሁ። አያችሁ የሚያመጣውን መዘዝ። ስለዚህ እንደዚህ አይነት ነገር ተጠንቀቁ። ጭራሽ ደግሞ ሰዎቹ ከዚህ ህይወት እንዳይወጡ ወይንም ደግሞ በደማቸው የሚሰጥ ድረስ በንቅሳቱ ላይ ተደርጎ የሚሰጥ መድኃኒት ሁሉ እንዳለ መድኃኒቱን እንግዲህ እዛው እጅ ከፍንጅ አውጥቼ ቤቱን ፈትሼ አይታችኋል፣ አሳይቻችኋለሁ እና ምን እንደሚያደርጉት አይታችኋል። ጸሎት እንደሚያደርጉ ምን አይነት ጸሎት እንደሆነ የእነሱ ጸሎት ምን አይነት እንደሆነ አላውቅም። እና በጣም አሳፋሪ ነው። የቀጭኑም ባዶራቅቱን የነበረው እንግዲህ አይታችኋል። ሲዘል ነበረ፣ ትንፋሽ አጥሮት ነበረ። በጣም ብዙ ነገር ችግር ውስጥ ነው። እኔ እግዚአብሔር ይመስገን እኔንም ከማሳሳት ተርፌ አይታችኋል። የእውነት በጣም ስሜታዊ ስለሆንኩ ነው። እኔ እውነት እንደዚህ አይነት ቆሻሻ ከሚኖር እኔ እርምጃን በቃ የሚያስፈልገው ለእንደዚህ አይነት ሰዎች እና እኔ ፈጣሪ ጠብቁኝ ነው ሳልሳሳት ከዚህ ጉዳይ ወጣሁት። እና ዞሮ ዞሮ ምን ማድረግ እንዳለብን እንግዲህ ከዚህ በኋላ ያለውን አሁን ሰሞኑን እንግዲህ ታውቃላችሁ ብዙ ሰዎች ዩቲዩብ ላይ፣ ፌስቡክ፣ ቲክቶክ ላይ ታውቃላችሁ በዚህ ጉዳይ በጣም ብዙ ጉዳዮች ብዙ ሚስጥሮች እየወጡ ነው። ውስጥ ለውስጥ የነበሩ በጣም ብዙ ችግሮች እየወጡ ነው እና ከዛ አንጻር ነው እችም እህታችን እንግዲህ ወንድሜ የሁኔታዎች መቀያየር ስላለ ያን ነገር በደንብ አጢንልኝ በደንብ ተከታተል ባለችው መሰረት ነው እንግዲህ ያስውሩ ካሜራችን በደንብ እያገዘን ነው። ይህ ሚስጥር እንዲወጣ አድርጎልናል እና ብቻ ዞሮ ዞሮ በጣም እያፈርኩ ነው። አሁን ለመናገር ላላደረግኩት ነገር ራሱ ላየሁት ለሰማሁት ነገር እያፈርኩ ነው። ዞሮ ዞሮ ህግ ነው። ከዚህ በኋላ እንግዲህ በግ ነው። እነዚህ ሰዎች ደግሞ እንግዲህ ብዙ እጅ እንዳላቸው ብዙ ሰዎች እንዳላቸው እና አባል እንዳላቸው ነው ሲናገሩ የነበሩት። እንግዲህ ከዚህ በኋላ እነማን ናቸው አባሎቻቸው የሚለውን ነገር ደግሞ ከዚህ በኋላ እያንዳንዱ በእግር ለእግር ተከታትዬ እንግዲህ እውነታውን ማጋለጥ ይሆናል። ምክንያቱም እውነታ ሚዲያ ነው። እውነታን ይዘን የመጣ ነው። እንግዲህ ምንም አማራጭ ስለሌለን ነው። ትልቅ ጉዳይ ውስጥ ነው። ትልቅ ኬዝ ውስጥ ነው የገባሁት። ፈጣሪ እርዳኝ። እናንተን በጸሎት አስቡኝ። ቤተሰቦቻችን ላይክ ሼር ማድረጉ እንዳይረሳ። ቤተሰቦች እባካቸው አበረታቱን። እንግዲህ የምንገባበትን ጦስ ልፋት እያያችሁ ነው። ከዛ አንጻር አበረታቱን ይላሉ። ላይክ ሼር ማድረጉ እንዳይረሳ። ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው ያነበረን ቆይታ ለእናንተ ለሰጣችሁን ጊዜያችሁን መስዋዕት አድርጋችሁ ከኛ ጋር ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ